ምድራችን ላይ መቼም ማትሳፈጧቸው እኔ በጣም በህይወቴ ምፈራቸው ፍጥሮች የሜክሲኮ ማፊያዎች ናቸው። ምድር ላይ እንደነሱ የሚያስፈራኝ ፍጥረት የለም። ማፈን፣ መግደል፣ ህገወጥ የሰው ዝውውር፣ እያገቱ ሰውነታችሁን አጉሎ መሸጥ፣ ሰው ልጅ ያለምንም ርህራሄ ሲሰራ አውሬ ሲሆን የምታዩት ሜክሲኮ ማፊያ ውስጥ ነው። በጣም ትልቁም ደግሞ ሰዎች ጠፍተው የማይገኙበት ሀገር ሜክሲኮ ነው። በትንሹ ከ100,000 ሰው በላይ የት እንደገባ አይታወቅም። የሆነ ሰዓት ግን በገፍ የተገደሉ አንድ ቦታ ላይ 300-400 ሬሳ የሚገኝበት በሆነ ሰዓት ደግሞ አካላቸው ጎሎ የሆኑ ሰዎች የሚገኙበት ሀገር ሜክሲኮ። ዋና የሜክሲኮ ማፊያዎች መተዳደሪያ እጽ ነው። እጹን ደግሞ የሚቆጣጠሩ ማፊያዎች የተለያዩ ናቸው። አንደኛው ግሩፕ ከአንደኛው ግሩፕ ጋር ይጣላል። በዚህ ምክንያት ይገዳደላሉ። ጭራሽ ሁሉ በነገራችን ላይ ከመንግስት ጋር ራሱ ቆሞ ፊት ለፊት የሚታኮሱ አቅም ያላቸው ሁሉ ማፊያዎች አሉ። ታዲያም አንድ ታሪክ ዛሬ ይዤላችሁ መጥቻለሁ። ስለነዚህ ማፊያዎች እውነተኛ ታሪክ መስራት ፈልጎ ወደ ፊልም ለመቀየር ፈልጎ ብዙዎችን ያስገደለ ሰው ኤድዋርድ ስለሚባል ሰው የሚኖረው ደግሞ ሎስ አንጀለስ ውስጥ ነው። እድሜው 44 ነው። ፊልሞች ላይም አይታችሁት ሊሆን ይችላል። ተዋናይ ስለሆነ እስፔሻሊ ብሌድ ረነር ላይ በደንብ አሪፍ አድርጎ ተውኗል። ጭራሹ የሆነ ሰዓት ሁሉ ለኦስካር ሁሉ ታጭቷል። በ1991 ታዲያ እንደ ፈረንጆች አቆጣጠር ፊልም የሚሰራ ክሩ ስቱዲዮ አንተ የፊልም አይዲያ ካለክ አብረን እንስራ ይሉታል። እሱም ታዲያ ይህን የስቱዲዮ እድል ካገኘ ማሰብ ጀመረና ለምን እንደውም ስለ ማፊያዎች አልሰራም ማለት። ታዲያም ይሄንን ፊልም እውነተኛ ታሪክ እንዲሆን ፈለገ። ታዲያም ወደ ተግባር ገብቶ አክተሮችን መፈለግ ጀመረ። አንድ ደግሞ በጣም ሜክሲካዊ አክተር አለ፣ በጣም ወደው ማቼቴ የሚባል ሰው። እኔ እንደውም ስሙ ራሱ ማቼቴ እያልኩ ነው የምጠራው። ትክክለኛ ስሙ ግን ዳኒ ቴሪዮ ነው። ግን ማቼቴ የሚባለው ፊልሙ በደንብ ይታወቃል። በቃ የሚሰራው ፊልሞችም አይታችሁት ከሆነ አክሽን የሚመቻችሁ ከሆነ በቃ የሚገራረም ፊልሞችን ነበር የሰራው ማቼቴ እና እሱንም እዚህ ፊልም ላይ እንዲገባለት ፈለገ። በነገራችን ላይ ዳኒ እንደዚህ ታዋቂ አልነበረም። በ1991 ራሱ ወንጀለኛ የነበረ ሰው ነው፣ ወይም ማቼቴ ማለት ነው። ወንጀለኛ የነበረ ሰው ነው። ሲሰርቅ ጭራሽ ሁሉ ሰው ፊቱን ወቅቷል፣ ሰው በጩቤ ማለት ነው። በሱም ተይዞ ታስሯል። የሆነ ሰዓት ሁሉ የሞት ፍርድ ሁሉ ተፈርዶበታል። ይህ አክተር ግን በአንዳንድ ምክንያት እንደምንም ብሎ ከሞት ፍርድ ተቀይሮለት ወደ እስር ተቀይሮ ከእስርም ደግሞ በነፃ ወጥቷል። በነፃ ከወጣ በኋላ ግን አክቲንግ ነበር የጀመረው። በዛ ሰዓት ያው በት ያለ ነበር አክቲንግ። ይሄን ነው ታዲያ ኤድዋርድ እሱን የፈለገው። በዛ ላይ ደግሞ ማቼቴ ሪል ትክክለኛ ማፊያዎችን ያውቃቸዋል። ስለዚህ ኤድዋርድ የፈለገው እውነተኛ ታሪክ እስከሆነ ድረስ በትክክል አሪፍ አድርጎ ይተውንልኛል ብሎ አስቧል። ለዛም በቃ ያሰበውን ድርሰት ጽፎ ለማቼቴ ይልክለታል፣ ለዳኒ ማለት ነው። ዳኒ ይህንን ሲያነበው ዋት ግደለኝ፣ ይሄንን ልሰራ መቼም ይሄን አልሰራም ማለት። ምክንያቱም ይሄ ድርሰት ከእውነተኛ ታሪክ ጋር የተያያዘ ነው። እናም እዚህ ጽሁፍ ላይ ሁለት ሜክሲካዊ በጣም ታዋቂ የሆኑ የማፊያ አለቃዎች ስም ገብቶበታል። መግባታቸው አይደለም ዳኒን የረበሸው። እኚህ ታዋቂ ማፊያ አለቃዎች እስር ቤት ጥቃት ሳይደርስባቸው ጥቃት እንደደረሰባቸው ተደርጎ እዚህ ድርሰት ላይ ተጽፏል። ሰዎቹ ልብ በሉ በህይወት ያሉ ትክክለኛ ሰዎች ናቸው። እናም ይህንን ነገር ሲያዩ ማንኛ ላይ ጥቃት የደረሰው የምን ድራማ ነው ብለው ቀጥታ ምንድን ነው የሚያደርጓችሁ? እንደነገርኳችሁ ነው፣ አይሰማችሁም። ድፍት ነው የሚያደርጓችሁ። የምትሳፈጧቸው ሰዎች አይደሉም። እናም ማቼቴ ወይም ዳኒ እንገናኝ ይለዋል ኤድዋርድ ማለት ነው። ምክንያቱም እያንዳንዱ ነገር ሊነግረው ይገባል። ይሄ ማይሞከር ስራ ነው። በተቀጣጠሩ ቦታ ሲገናኙም ኤድዋርድ እንደ ሜክሲኮ ጋንግስተሮች ለብሶ ነው የመጣው። እንደዚህ አይነት ነገር ደግሞ በጣም መጥፎ ነው። ምክንያቱም የአንዱን ሳይድ ስለምትለብሱ አንደኛው ሳይድ ግሩፕ ካገኛችሁ ይገሏቸዋል። ግን እሱ ምንም አልመሰለውም። ኤድዋርድ በቃ አንድ ሀብታም ታዋቂ የአሜሪካ አክተር ነው። ስላለው ነገር ሜክሲኮ ውስጥ እየተፈጠረ ስላለው ነገር አያውቅም እና ዝም ብሎ ነው በቃ የተመቸውን አንዱን ጋንግ አለባበስ ለብሶ የመጣው ሲገናኙ ማለት ነው። ዳኒም በዚህ አረ ምን ነው ምን ይታለውስ ብሎ ጭራሽ ያብድበታል። ያለውንም ነገር ያስረዳዋል። ይሄ ማፊያዎቹ ጥቃት ሳይደርስባቸው ጥቃት ደረሰባቸው። ጭራሽ ሁሉ አንደኛው ማፊያ እስር ቤት ሆኖ በታሳሪዎች ከደረጃ ላይ ተወርውሮ ተጣለ ወይም ተገደለ በታሳሪዎች የሚል ነገር ስላለው ይሄ ነገር ሰውየው እያለ ይሄ ነገር ሰውየው ከሰማ ጥሩ አይደለም ብሎ ይነግረዋል። ኤድዋርድ በዚህ ምን አለ እንዴ? ይሄ እኮ አርቲስቲክ ላይበርቲ ነው አለ። አርቲስቲክ ላይበርቲስ ማለት ይኸውላችሁ የሆነ እውነተኛ ታሪክ ፊልም አለ። እውነተኛ ታሪክ ፊልሙ ሲሰራ ሙሉ ለሙሉ እውነተኛ አይደለም። ትንሽ ውሸት ይጨመርበታል። ትንሽ ነገሩ ለማጋነን ነገሩ 7-5 ከሆነ 10 ይደረጋል። በቃ እንትኑ ነው የምነግራችሁ በፐርሰንት ማለት ገነን ይላል። ይሄ ፊልም የሚሰራበት መንገድ ነው። በቃ አርቲስቲክ ላይበርቲስ ይባላል። እውነተኛ ታሪኩ ሲሰሩ በፊልም ደረጃ እንዲህ ነው እና ይሄ እኮ አርቲስቲክ ላይበርቲ ነው አለው ኤድዋርድ ዳኒ ወይም ለማቼቴ ማለት ነው። ዳኒ ሲሰማ ያማል እንዲህ የሚባል ነገር ሜክሲኮች አያውቁም። አሁን እናንተ ነገርኳችሁ አርቲስቲክ ላይበርቲ። ስለዚህ አሁን የሆነ እውነተኛ ፊልም ስታዩ ይገባችኋል። አይ ይሄ አርቲስቲክ ላይበርቲ ነው ምናምን ብላችሁ ታልፋላችሁ። ሜክሲኮች ግን ጋንግስተሮች አይረዱም። ይሄ ፊልም የሚሰራበት መንገድ ነው አይሉም። በቃ ዲስሪስፔክት ተደረገ። እኛ
ተንቀናል፣ እንዴት በእኛ ውሸት ይሰራል ብለው ወደ ግድያ ነው የሚገቡት። ግን ኤድዋርድ እሱ የሚያውቀው አንድና አንድ የፊልሙን የጥበብ ሂደት ነው፣ የአርቲስቲክ ላይበርቲ ነው። እንደዚህ አይነት ነገር የለም ይገሉሃል ብሎ አስጠነቀቀው። ግን ኤድዋርድ የሚሰማ ሰው አይደለም። በቃ ይሄ እውነተኛ ታሪክ የሚሰራበት መንገድ ነው፣ እዛ ጋር የተጻፉት ነገሮች አርቲስቲክ ላይበርቲ ናቸው አለ። ዳኒም በዚህ በኩል የሚችለውን ጥረት አደረገ። እሺ ቢያንስ አስፈቅዳቸዋለሁ፣ እኚህ የምትሰራባቸውን ማፊያዎች አስፈቅዳቸው። ኤድዋርድም እንዴ ፈቅደውልኛል፣ እሺ ብለውኛል አለ። ግን የፈቀደለት የለም። ምንም ሳይስማሙም ተለያዩ። በንጋታው ግን ማቼቴ አንድ ስልክ ተደወለለት። ይህም የተደወለለት ስልክ ከእስር ቤት ነበር። ደዋዩም ፔግሌግ ይባላል። አሁን እውነተኛ ታሪኩ የሚሰራበት አንደኛ የማፊያው ቦሱ ነው። እናም ደግሞ ፊልም ሊሰራበት እንደሆነ ሰምቶ ነው ለዳኒ የደወለለት። አሁን እዚህ ጋር የምትረዱት ምንድን ነው? ፊልሙ ገና ሳይወጣ እኚህ ማፊያ አለቃዎች ከእስር ቤት ሆኖ ይሄ መረጃ ደርሶታል። የታሰሩት ለውሸት ነው ማለት ነው። መረጃ በደንብ ነው የሚደርሳቸው። ኦልሬዲ አልታሰሩም ማለት ይቻላል። ደውሎም ደግሞ ዳኒን ይህን ፊልም ልሰራ ነው እንዲ ያለው። ዳኒም እኔ አረ በጭራሽ እንዲህ የአንተን ክብር ሚነካ ነገር በጭራሽ አልሰራም አለው። ምክንያቱም በቃ እንዲህ ነው የምትሉት፣ ያለበለዚያ ትደፋላችሁ። ግን ቆይ አንተ ፍቃድ ሰተከው የለ እንዴ ብሎ ይጠይቀዋል ዳኒ። ፔግሌግም በጭራሽ እኔ ምንም አይነት ፍቃድ አልሰጠውም ይለዋል። በዚህ በኩል ኤድዋርድ ወደ ስራ ገብቷል። ዳኒም ብሎታል። በቃ የራሱን ሰው ሰብስቦ ፊልም ማሰራቱን ጀምሯል። ከቀጠራቸው ሰዎች መሀል ለምሳሌ አንዷ እቺ ነች። ስሟም አና ይባላል። የማፊያ ግሩፖች ውስጥ ነበረችበት። ግን ነገሮችን ካየች በኋላ ይህን ማፊያ ግሩፕ ጥላ ወጣ። አሁን ማፊያ ግሩፕ ጋንግስተሮች አያስፈልጉም ያለች የምትቃወም ሰው ነች። እዚህ ፊልም ላይ እሷ ታዲያ ትንሽዬ ትወና ነው የተሰጣት። ግን ያለውን ነገር ያው እሷ ፊልሙ ላይ በደንብ ሪል እንዲመስል ታስረዳለች። ምን ትላለች? በእንደዚህ አይነት ሁኔታ ጊዜያቶች አልፈው ፊልሙ አለቀ። ፊልሙም የመመረቂያው ሰዓት ደረሰ። እንዳሰበውም ግን አልሆነለትም። ሰው ይወደዋል ብሎ ነበር። የወደደውና በጣም ትኩረት ያገኘው ግን በማፊያዎች ነው። ሲያዩት ፊልሙ ላይ አለቃቸው ጥቃት ሲደርስበት፣ የእሱ እናት ራሱ ጥቃት ሲደርስባት፣ ጭራሽ ሁሉ እስረኞች ከፎቅ ላይ ሲወረውሩት፣ ከደረጃ የእስር ቤት ፎቅ ማለት ነው። እኚህ ነገሮች በሙሉ ግን ኮምፕሊትሊ እውነት አይደሉም። እናም አበሳጫቸው። እናም እንደተለመደው ቀጥታ ወደ እርምጃ ገቡ። እርምጃውን የጀመሩት አና ነበር። አና ማለት እዚህ ፊልም ላይ ትንሽ ስክሪፕት ሰጥታ ስትሰራ የነበረችው እና ያው አትግቡ ስትል የነበረችው እሷ ጋር ሄደው ከልጇ ጋር ውጪ ቆመው ነበር። ድንገተኛ የሜክሲኮ ማፊያዎች ይመጡና ፊልሙ ላይ አንቺ ተሳትፈሻል በሚል 12 ጊዜ ነው ተኩሰው የገደለው። በዚህ ግን አላቆመም። እዚህ ፊልም ላይ የተሳተፉ አክተሮችንም እየሄዱ መግደል ጀመሩ። 1 2 3 አይደል ወደ 10 ምናምን የሚሆን ሰው እዚህ ፊልም ላይ የተሳተፈው እያሯሯጡ ገደሉ። ምን ብያቸው ነበር? ታሪኩ ሲጀምር ከሜክሲካዊ ማፊያዎች ጋር አትነካኩም። ትንሹ እርምጃቸው የሚጀምረው በመግደል ነው። ከሚሰሩት ስራዎች አንጻር እንደውም መግደል በጣም የተባረከው ሀሳብ ነው። ሰውነታችሁን ይሸጣሉ፣ ያሰቃዩቸዋል፣ በጣም ብዙ ነገሮች ይሰሯቸዋል። ስለዚህ መግደል ለነሱ በጣም ሲምፕሉ ነገር ነው። በዚህ ሰዓት ይህንን ፊልም ካልሰራው ሲባል ብዙ ነገር ተነግሮት አልሰማም ያለው ኤድዋርድ ከሜክሲኮ ፈርጥጦ አሜሪካ ገብቷል። እሱን ሊገሉት እያሯሯጡት ነው። በዚህ በኩል ግን ስንት ሰው እንዳስገደለ አይታቸዋል። ግን ደግሞ አንድ ውል ይስማማል። ኤድዋርድ ብር ነበረው፣ መጠኑ ማይታወቅ ብር ክፈለን አሉት። እንዲሁም ያለን የሆነ ንብረት ስጠን አሉት። እሱን ሰጠ፣ ብሩን ከፈለ፣ ሳይገደል አመለጠ። ያው ብር ስላለው። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ